ምሕረት ይባን ንጉሠ ስብሐት ይባን ምሕረት ይባን ንጉሠ ስብሐት ይባን አምላከ ምሕረት ውእቱ ዝንቱ ንጉሠ ስብሐት ውእቱ ዝንቱ አምላከ ምሕረት ይባን ንጉሠ ስብሐት ይባን አምላከ ምሕረት ይባን ንጉሠ ስብሐት ይባን አምላከ ክርስቶስ የይሁዳ አንበሳ የናዝሬቱ ኢየሱስ ሕልሙን ሁሉ ትቶ ተቀምጦ የዳዊት መጣ አሜን ሃሌሉያ ሆሳዕና ለዳዊት ሆሳዕና ሆሳዕና ለነገሥታት ንጉሥ ሆሳዕና ለኢየሱስ ክርስቶስ ውእቱ ዝንቱ ንጉሠ ስብሐት ውእቱ ዝንቱ አምላከ ምሕረት ይባን ንጉሠ ስብሐት ይባን አምላከ ምሕረት ይባን ንጉሠ ስብሐት ይባን አምላከ ምሕረት
ያዙና የእስራኤል ነፃ አውጪ በሉ ሆሳዕና ሐሴትን ያንቺ ቤተልሔም ሰላም ሊሰጥሽ መጥቷል መድን ሆሳዕና ልትገባ ሆሳዕና ቅድማን ላለ ሆሳዕና ለነቢያት ትንቢት ሆሳዕና ንጉሠ ስብሐት መኑ ውእቱ ዝንቱ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ አትፍሪ እነሆ ንጉሥሽ እልል በይ ዘምሪ የከበረው መሲህ ክርስቶስ በውርንጫ ሆኖ አንቺ የመጣ ሆሳዕና ሆሳዕና ዙለት እልልታ ሆሳዕና አንጥፉለት ክብር ሆሳዕና አምጡለት መዝሙር ውእቱ ዝንቱ ንጉሠ ስብሐት መኑ ውእቱ ዝንቱ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት ይባ ንጉሠ ስብሐት ይባ አምላከ ምሕረት እናንተ መኳንንት ይከፈት ደጃችን አዳኙ መድኃኒት ይግባ ንጉሣችን የቢታንያ ድንጋይ ክብሩን ዘምሩለት ሕፃናት እኔን ተቀብሏል ሆሳዕና ወልዩ ሆሳዕና ለነገሠው ሆሳዕና ለመሲሁ ለኢየሱስ ሆሳዕና ይብዛለት ሆሳዕና ለወልደ ዳዊት ሆሳዕና ለመድኃኒት ሆሳዕና ለነገሥታት ንጉሥ ኢየሱስ ክርስቶስ ሆሳዕና ዳዊት ሆሳዕና ለመድኃኒት ሆሳዕና ለመንግሥታት ንጉሥ ሆሳዕና ለኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን እድሜ ደሃ ላደረገን እነሆ የዛሬን ቀን የሰጠን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ንጉሥ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንኳን አደረሳችሁ፣
በዚህ ለታላቅ በዓል ለሆሳዕና በዓል እንደምን ከረማችሁ እንደምን ሰነበታችሁ? እግዚአብሔር አምላክ ስለዚህ ቀን ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ይሄ ቃል አሁን የሚሰማችሁ ባላችሁበት ሰላም እግዚአብሔር ይብዛላችሁ። በዝማሬ ያገለገሉን እህት ወንድሞቻችንን እግዚአብሔር አብዝቶ ጸጋውን እንዲሰጣቸው ጸሎታችን ነው። ወንድሞቼ እግዚአብሔር ቢረዳን ዛሬ ባለን ጥቂት ደቂቃ የምንማርበት የትምህርታችን ርዕስ የሞተለት ሲሞት ጌታችን አለቀሰ በሚል ይሆናል። ሰማችሁኝ ወንድሞቼ? የትምህርታችን ርዕስ ምንም ይዛችሁ ባትሄዱ እቺን ይዛችሁ ብትሄዱ ደስ ይለኛል። የሞተለት ሲሞት ጌታችን አለቀሰ። የሚደንቅ ነው ይሄ ነገር ጌታ ሲያለቅስ ወንድሞቼ፣ የሚገርምም ነው። የሚያስደንቀው ደግሞ ለካ ወንድሞቼ ጌታም ያለቅሳል። ይሄ በጣም ያስደንቀኛል። የምድር ፈጣሪ የሰማይ ፈጣሪ ፀሐይን ጨረቃን ጠፈርን የፈጠረ የንጉስ የነገስታት ንጉስ የሁሉ ፈጣሪ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ወንድሞቼ ያለቀሰ። ብዙዎቻችን የምናነሳው ለምን አለቀሰ? ጌታ አለቀሰ ወንድሞቼ፣ አለቀሰ፣ እንባ አውጥቶ አለቀሰ። መድኃኒዓለም አለቀሰ። ኢየሱስ ክርስቶስ ወገኖቼ በሆሳዕና ዕለት በዛሬ ዕለት የዛሬ 2017 ዓመት ገደማ አለቀሰ። ስለ ሰዎች ልጆች አለቀሰ። ኢየሱስ ክርስቶስ ኢየሩሳሌምን አይቶ ስለ ኢየሩሳሌም አለቀሰ። ወንድሞቼ ስለኛ አለቀሰ፣ አይቶ አለቀሰ። አባት ለልጆቹ ወገኖቼ ፈጣሪ አባት ለልጆቹ እንደሚራራ ፈጣሪ ለልጆቹ ይራራ። አባት ወገኖቼ ልጆች እንደ አባት ሐሳብ አልሄድ ሲሉ እንደ አባት እቅድ አልሄድ ሲሉ ከመስመር ሲወጡ አባት ልቡ እንደሚሰበር እንደሚያለቅስ እንደዚሁ ፈጣሪያችን አለቀሰ፣ ጌታችን አለቀሰ። ወንድሞቼ ትላንት ለኢየሩሳሌም አለቀሰ፣ ዛሬ ለኔና ለእናንተ ያለቅሳል። ስለዚህ ጌታችን አለቀሰ። አዎ ወንድሞቼ የሰው ልጆች ለተፈጠሩበት ዓላማ ለተሰሩበት ግብር አልሆኑ ሲል እግዚአብሔር ላስቀመጠው ዓላማ አልሆን ሲሉ አየና ጌታችን አለቀሰ። የሞተለት ሲሞት ጌታ አለቀሰ። የሞተለት ሲሞት ክርስቶስ የሞተለት ሰው መልሶ ሲሞት ጌታችን አለቀሰ ወንድሞቼ። ስለዚህ በአጠቃላይ ወገኖቼ የሰው ልጆች ለእግዚአብሔር ዓላማ አልውል ሲሉ እግዚአብሔር ለሰራቸው ግብር አልውል ሲሉ አንደኛውን ነገር ትተው በሁለተኛና በሶስተኛ በአራተኛ ጉዳይ ተይዞ ባያቸው ሰዓት ክቡር ሲሆን ሰው እንደ እንስሳ ሲሆን አይቶ ጌታችን አለቀሰ። ለኢየሩሳሌም አለቀሰ። በነገራችን ላይ የዛሬው ሰንበት ሁላችሁ እንደምታውቁት በኢትዮጵያ ኦርቶዶክስ ቤተክርስቲያን ጾም ከገባ 8ኛው ሳምንት ወይም ሆሳዕና ተብሎ ይታወቃል። በተለይ ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በንግስና ንጉስ ሆኖ ወደ ኢየሩሳሌም የገባበት በንግስና ወገኖቼ ወደ ኢየሩሳሌም የገባበት ቀን መታሰቢያ ነው። ለዚህ ነው እኛም ሆሳዕና ለወልደ ዳዊት ብለን የዘመርነው። ወገኖቼ የዚህ ቃል በነገራችን ላይ ይሄ ቃል አራቱም ወንጌላውያን ተባብረውበታል፣ አራቱም ጽፈውታል። ማቴዎስ ምዕራፍ 21 ላይ ታገኙታላችሁ ከምዕራፍ 1 ጀምሮ ከቁጥር 1 ጀምሮ፣ ሉቃስ 19 ከ28 ጀምሮ፣ ማርቆስ ምዕራፍ 11 ላይ፣ ዮሐንስ ምዕራፍ 12 ላይ ከቁጥር 12 ጀምሮ ሁሉም ተባብረውበታል። ለዚህ ነው ቤተክርስቲያን ቅድማ አይታችሁ ከሆነ ከቅዳሴ በኋላ ሲነበብ በኋላ ላይ አራቱም ይነበባል። አራቱም ይሄንን ነገር መስክረዋል። ስለዚህ ወገኖቼ ወደ ታሪኩ በኋላ መጣለው። ወደ ተነሳውበት ርዕስ ስመለስ መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ከቢታንያ ተነስቶ ወደ ኢየሩሳሌም ቁልቁለቱ ላይ ሆኖ አሻግሮ ከተማዋን አየ ይላል። አየና ጌታ አለቀሰ ይላል አባታችን ሉቃስ። ወንድሞቼ ኢየሩሳሌምን አይቶ አለቀሰ፣ ሰውን አይቶ አለቀሰ። ለሰው ሲል ከሰማይ የወጣው ከሰማይ የወረደው ኢየሱስ ክርስቶስ ሰዎች እንደ እግዚአብሔር ሐሳብ አልሆን ብለው ቢያይ
እንባ አውጥቶ ጌታችን አለቀሰ። የሞተለት ሲሞት አለቀሰ። አያችሁ። ስለዚህ ኢየሩሳሌም አለቀሰ። እንደዚህ ያላት ወገኖቼ በሉቃስ ወንጌል ምዕራፍ 19 ቁጥር 42 ላይ ቃል ታገኛለህ። ምነው ሰላምሽን አውቀሽ ቢሆን ኖሮ፣ ምነው የሰው ልጆች ሰላማችሁን አውቃችሁ ቢሆን ኖሮ፣ ምነው እግዚአብሔር ሐሳብ ገብቷችሁ ቢሆን ኖሮ፣ ኢየሩሳሌም ምነው ሰላምሽን አውቀሽ ቢሆን ኖሮ፣ ስንት ጊዜ ሰበስብሽ ዘንድ ወደድኩ፣ ስንት ጊዜ ደከምኩ አለ። እግዚአብሔር ደከመ ወገኖቼ። እውነት እኮ ነው። እግዚአብሔር ደከመ ወገኖቼ፣ የሰበስብ ዘንድ ህዝቡ በተለያየ ጊዜ ደከመ። ስለዚህ ስንት ጊዜ ሰበስብሽ ዘንድ ወደድኩ፣ አንቺ ግን ሰላምሽ ተሰውሮብሻል ብሎ አለቀሰ። ለምን አለቀሰ ወገኖቼ? በሁለት ምክንያት አለቀሰ። ቅድም እንዳልኳችሁ ፊት ለፊት ያለው የሚታየው ግልጽ የሆነው ቃል ኢየሩሳሌምን አይቶ ወደ ኢየሩሳሌም እየገባ ነበረ። በዛን ሰዓት ትልቅ ደስታ ነበረ። ሐዋርያት በጣም ደስ አላቸው። ህዝቡ ሁሉ እየወጣ የዘንባባ ዝንጣፌ እያነጠፈ ነጠላቸውን እየዘረጉ በመንገድ ላይ ያነጠፉለት፣ በአህያ ላይ ተቀምጦ ጌታችን ንጉሡ እግዚአብሔር በተናቀቸው አህያ ላይ ቁጭ ብሎ ወደ ኢየሩሳሌም መሄድ ጀመረ። በዚህን ጊዜ ወገኖቼ ቢታንያ አልፎ ቁልቁለቱን ወደ ደብረ ዘይት ላይ ቁልቁለቱን እየወረደ የደብረ ዘይትን ተራራ አሻግሮ ኢየሩሳሌምን አያትና ለኢየሩሳሌም አለቀሰ። በሁለት ምክንያት፣ አንደኛ ወደፊት በኢየሩሳሌም የሚሆነውን አስቦ አለቀሰ። ትጠፋለችና፣ በእርግጥም ጠፋች። በ70 ዓመተ ምህረት ኔሮን የተባለ የሮማ ንጉሥ ተነስቶ ኢየሩሳሌምን አቃጠላት። ያን ተመልክቶ አለቀሰ። ኦ ኢየሩሳሌም የእግዚአብሔርን ሐሳብ አልገባሽም፣ ስለዚህ ትጠፊያለሽ ብሎ አለቀሰ። ሁለትም ደግሞ አጠቃላይ ስለ ሰው ልጆች አለቀሰ። ህዝቡን አይቶ አለቀሰ። ሰዎች የእግዚአብሔር ሐሳብን አልረዳ ሲሉ፣ እንደ እግዚአብሔር ሐሳብ አልሄድ ሲሉ፣ የተፈጠሩበትን ግብር ረስተው በሁለተኛና በሶስተኛ ላይ መሆናቸውን ሲመለከት ከሰማይ የወረደው ጌታ ይሄንን ሲያይ ጌታችን አለቀሰ ወንድሞቼ። ስለዚህ ምን አለ? ስንት ጊዜ ልሰበስብሽ ወደድኩ፣ ስንት ጊዜ ላድንሽ ፈለግኩ፣ አንቺ ግን ተሰወረብሽ። ወንድሞቼ እግዚአብሔር ስንት ጊዜ ሊያድነን ፈለገ። ስንት ጊዜ መጀመሪያ ከአዳም ጀምሮ እግዚአብሔር ስንት ጊዜ አዳም ሆይ የት ነህ አለው። አዳም ሆይ አዳም ሆይ አዳም ሆይ ወዴት ነህ አለው። ይህ ብቻ አይደለም ወንድሞቼ፣ በኋላም እግዚአብሔር ከሰማይ ወረደ ይላል እዛ ዘጸአት ምዕራፍ 3 ላይ ሙሴን አነሳ፣ ካህኑን አረገና ህዝቡ በኃጢአት በወደቀ በባርነት ባለቀሰ ሰዓት እግዚአብሔር ከሰማይ ወረደ፣ ደከመ። አያችሁ መድኃኒዓለም ስንት ጊዜ ኢየሩሳሌም ያለው ለዚህ። ስለዚህ እግዚአብሔር ወረደ፣ ሙሴን አነሳው፣ አሮንን አንሶ ህዝቡን ከባርነት ሊያወጣው ወገኖቼ ወደ መልካይቷ ምድር ሊያሳርፈው ህዝቡን ፈልጎ መድኃኒዓለም እግዚአብሔር ወረደ። ስለዚህ ወገኖቼ የአርባውን ቀን መንገድ በህዝቡ ጠማማነት 40 ዓመት ሄዱ። ስለዚህ ሊያስገባው የነበረው ህዝብ በበረሃ ቀረ። የእግዚአብሔር ሐሳብ የነበረው እግዚአብሔር ከሰማይ የወረደው ሙሴን ያስነሳው አሮንን ያስነሳው ህዝቡን ከባርነት አውጥቶ ነፃነት ህይወት ሊሰጠው ነበረ፣ ሊገለው አልነበረ። ግን የወጣ ህዝብ ወገኖቼ በራሱ ጠማማነት ወገኖቼ በበረሃ ቀረ። ቅዱስ ጳውሎስ ስለዚህ ሲነገር እነዛ እግዚአብሔር ያስወጣቸው ሊያስገባቸው ነበረ፣ በልባቸው ጠማማነት በበረሃ ቀሩ። ልጆቼ ሆይ ክርስቶስ ከሰማይ የወረደው በመስቀል ላይ የተሰቀለው እናንተን ሊያስገባ ነው። አደራ እናንተም በረሃ በተባለች ምድር እንዳትጠፉ ብሎ ቅዱስ ጳውሎስ አለ። ይህንን ነው እንግዲህ ጌታችን አይቶ ወንድሞቼ ኢየሩሳሌም ኢየሩሳሌም ሆይ ስንት ጊዜ ላድንሽ ፈለግኩ፣ ስንት ጊዜ ልታደግሽ ፈለግኩ፣ ግን አንቺ ተሰውሮብሻል አላት። እንደዚህ ያለ ቃሉን ላንብብላችሁ። ስለዚህ እግዚአብሔር ብዙ ጊዜ ሞከረው፣ ግን ስለ ኢየሩሳሌም አዝኖ አለቀሰ። ኢየሩሳሌም ኢየሩሳሌም ሆይ ስንት ጊዜ ልሰበስብሽ ወደድኩ፣ እናንተ ግን አልወደዳችሁም። ኢየሩሳሌም ስሚ፣ ኢየሩሳሌም ሆይ ነቢያትን የምትገድል
ወደ እርሷ የተላኩትን የምትወግር ሐዋርያትን የምትወግር ዶሮች ጫጩቶቿን በክንፏ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድ እናንተ ግን አልወደዳችሁም። እነሆ ቤታችሁ የተፈታ ይሆናል እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ቤታችሁ የተፈታ ይሆናል፣ መቅደሳችሁ የተፈታ ይሆናል አለ። እውነትም ተፈታ። ቤታችሁ አንድም ከተማችሁ ይቃጠላል፣ ሁለትም እግዚአብሔር በመቅደሳችሁ አይኖርም፣ ከመቅደሳችሁ ወጣ። እናንተ ፍለጋ መጣው ከእንግዲህ መሄዴ ነው አታዩኝም አለ። ወንድሞች አታዩኝም አለ ጌታ። ስለዚህ ከእንግዲህ ወዲያ አለ ምን አለ? ቤታችሁ የተፈታ ይሆናል፣ መቅደሳችሁ ባዶ ይሆናል። ለምን? እግዚአብሔርን ሐሳብ አልገባችሁም ብሎ በዛን ሰዓት ጌታ ለኢየሩሳሌም አለቀሰ። ወንድሞቼ ርዕሳችንን እንዳትረሱ። የሞተለት ሲሞት ጌታ አለቀሰ። የሞተለት ሰው ሲሞት ኢየሱስ ክርስቶስ አለቀሰ። አያችሁ፣ ክርስቶስ ወደ ምድር የመጣው ወንድሞቼ ሊሰበስበን ነው። ለአባቱ መንግስት ሊሰበስበን ነው ነበረ ወገኖቼ። ነገር ግን የሰው ልጆች ሁሉ ወደ ገዛ ፍላጎታችን ሄድን። ኢሳይያስ ምዕራፍ 53 ላይ ምን ይላል? እኛ ግን ሁላችን ተቅበዝብዘን ጠፍተን ነበረ። ሰማችሁ ወንድሞቼ? ይህ እኮ ነው የሆነው። ለዚህ እኮ ነው ያለቀሰው ኢሳይያስ። ምን አለ? እኛ ሁላችን ተቅበዝብዘን ጠፍተን ነበራል። ኢየሱስ ክርስቶስ ሊሰበስበን መጣ። ኢየሩሳሌም ሆይ ሊሰበስብሽ ነበር የመጣሁት፣ ግን እናንተ ተበተናችሁ፣ ሁላችሁ ተቅበዝብዛችሁ እንደ ፍላጎታችሁ ሄደው የእግዚአብሔር ሐሳብ አልገባችሁም ብሎ ኢየሱስ ክርስቶስ አለቀሰ ወንድሞቼ። ስለዚህ የእግዚአብሔርን ዓላማ የእግዚአብሔርን እቅድ ህዝቡ አልረዳ ሲል መድኃኔዓለም አለቀሰ። አያችሁ፣ እግዚአብሔር ለኛ ያለው ሐሳብ ወገኖቼ ተረድታችሁ ታውቃላችሁ? ዓለም ሳይፈጠር እግዚአብሔር ያሰበው፣ ዓለም ሳይፈጠር ጨረቃ ሳትኖር ፀሐይ ሳይኖር ምድር ሳትኖር ቁጭ ብሎ እግዚአብሔር ለኛ መልካም ሐሳብ፣ ያንን ሐሳብ ሰው አልረዳው ሲል አለቀሰ። ምንድነው የእግዚአብሔር ሐሳብ? ምንድነው የእግዚአብሔር ዓላማ ለኛ ወገኖቼ? እግዚአብሔር ሐሳብ ለኛ ቅዱሳን ልጆቹ ቅዱሳን ቤተሰቦቹ ሆነን ከሱ ጋር ለዘላለም እንድንኖር ነበር። ሰው ግን ወገኖቼ ምድርን ወዶ ከምድር ፍቅር ይዞት ምድር ላይ ቀረ። በሶስተኛና በአራተኛው ጉዳይ ላይ ዋናውን ነገር ትቶ እግዚአብሔርን ትቶ በዚህ የተነሳ መድኃኔዓለም አለቀሰ። ስለዚህ ኢየሩሳሌምን ምን አላት? ኢየሩሳሌም ይሄ ነገር ከርሷ በተሰወረ ጊዜ የሞተለት ሰው ሲሞት ዳግመኛ እኛን ጭምር ወደፊት ተመልክቶ አዘነና አለቀሰ። ወንድሞቼ አለቀሰ። ስለዚህ ዛሬም እግዚአብሔር እንደዚህ ይለናል ወንድሞቼ። እኔና እናንተን ይመለከትና የሰው ልጆች ስንት ጊዜ ሰበስባችሁ ፈለኩ፣ ስንት ጊዜ ላድናችሁ ፈለኩ፣ ስንት እድል ሰጥተዋችሁ። ወንድሞቼ እግዚአብሔር ስንት ጊዜ እድል ሰጠን። የኔና የእናንተ ወንድሞች እኮ የሌሉ አሉ። እግዚአብሔር ለምንድነው ዛሬን የሰጠን? ለምንድነው ይህችን ቀን ያደለን? ወንድሞቼ በጣም ማስተዋል ይጠይቃል። እየበላን እየጠጣን ብቻ እንድንኖር ነው? እግዚአብሔር ብንበላ ብንጠጣ ምን ችግር አለበት? እሱ አይደለም ወንድሞቼ። ያቆ ሁለተኛና ሶስተኛ ነው። እግዚአብሔር ለኛ ያለው ሐሳብ ግን ቅዱሳን ነውር የሌለብን ልጆቹ ቤተሰቦቹ እንድንሆን። ለዚህ እኮ ነው መድኃኔዓለም እኔ እሄዳለሁ ተመልሼ እመጣለሁ፣ በአባቴ ቤት አዘጋጅቻለሁ፣ እኔ ባለሁበት እናንተ ትኖራላችሁ፣ የኔ ሐሳብ ይሄ ነው አለ። ወንድሞቼ ይሄ ነው አለ። ዛሬም መድኃኔዓለም ያለቅሳል። ለምን? እኛ አልገባንም ወንድሞቼ፣ አልገባንም። ስለዚህ ዛሬም መድኃኔዓለም ያለቅሳል። ዛሬም መድኃኔዓለም ልጆቼ እናንተ ሸክም የከበዳችሁ ወደ እኔ ኑ ወደ እኔ አሳርፋችኋለሁ። እናንተ ሸክም የከበዳችሁ ወደ እኔ ኑ። በቃ ራሳችሁን ስጡ፣ ራሳችሁን አስማርኩ። ወንድሞቼ እግዚአብሔር በውስጣችን የሚገባው ራሳችንን እጅ የሰጠን ቀን የተማረክን ቀን ነው ለመድኃኔዓለም እሱ ስራውን የሚሰራው። ስለዚህ መድኃኔዓለም ለምን አለቀሰ ብለን ሰው የእግዚአብሔርን ዓላማ አልረዳ ሲል አለቀሰ። ለሕይወት የተፈጠረ ሰው ሲሞት አይቶ አለቀሰ። የሞተለት ሕዝብ ሲሞት አየና መድኃኔዓለም አለቀሰ። እሱ እኮ አምላክ ነው፣ ወደፊት እኮ የሚሆነውን የሚያይ ነው። አያችሁ። ስለዚህ ለሰማይ የተፈጠረ ሰው ምድራዊ ብቻ መንፈስ ሆኖ ለሰማይ የተፈጠረ ሰው እኮ
ከእግዚአብሔር መንፈስና ከምድራዊ ነገር ካፈር የተሰራ ነው። እፍ አለበት። አፈሩን ብቻ እንኳን ለሚሰራ እፍ አለበት። ከእግዚአብሔር የሆነ የእግዚአብሔር ባህሪ ሰው ውስጥ ገብቷል። ስለዚህ ሰው ወገኖች አፈር ብቻ አይደለም። ሰው ግን ምን መረጠ? አፈር መሆንን መረጠ። ስለዚህ እኮ ነው ያለቀሰው። ስንት ጊዜ ሊሰበስብሽ ፈለኳል። በአጠቃላይ ቤተክርስቲያን በነገራችን ላይ ዛሬ ሆሳዕና ብላ ስታከብር ስታስብ ወደ ታሪኩ መጣለው። መሰረታዊ መልእክቷ ምንድነው ብላችሁ ብትጠይቁኝ አንደኛ ዛሬ ኢየሱስ ክርስቶስ ንጉስ ሆኖ እንደ ንጉስ ባለ ማዕረግ በዝማሬና ዘንባባ እየተነጠፈለት ነጠላና ጋቢ መንገድ ላይ እየተነጠፈለት በንጉስ ክብር የገባበት ቀን። ለምንድን ነው ዘንባባ የሚያነጥፉት? ይሄ ምክንያቱም ዘንባባ የድል አድራጊነት የአሸናፊነት ምልክት። ነጠላ አይታችሁ ከሆነ እኔና እናንተ አልደረስንበትም። አባቶቻችን ሲያወሩ ነገስታት ሲመጡ ወይም ወደ ከተማቸው ሲመጡ ህዝብ ይወጣና ነጠላውን እያነጠፈ በነጠላው ላይ ልክ እንደ ዘመናዊ ካርፔት ማለት ነው። ንጉስ ሲመጣ ቀይ ካርፔት ይደረግለት የለም? that's what it meant። ስለዚህ ክብራቸውን ፍቅራቸውን ለመግለጽ ያደረገው። በነገራችን ላይ አባቶቻችን እናቶቻችን አያቶች ሁሉ ሲነግሩ ኃይለ ሥላሴ ሲመጡ መንገድ ላይ ነጠላችንን እናደርግ ነበር ይላሉ። ይሄ ሆሜጅ ይባላል ወይም ዌልከም ቱ ሆም እንደማለት ነው። ንጉስ ሲመጣ የሚደረግ አቀባበል ነው። ስለዚህ በዛሬው ቀን በዝማሬ ሆሳዕና ለወልደ ዳዊት እየተባለ የሚባልበት ምክንያት በዛን ቀን ይሄ ስለሆነ ነው። ሁለተኛ ዛሬ ቤተክርስቲያን መልእክቷ ምንድነው? የክርስቶስ ወደ ምድር መምጣት ዓላማ እግዚአብሔር ለኛ ያለውን እቅድ በተለይ የማዳኑን ሥራ በመላት የሚነገርበት ቀን ነው። እግዚአብሔር ለኛ ሲል ከሰማይ መጣ። ስራው በነገራችን ላይ አገልግሎቱን ኢየሱስ ክርስቶስ የጨረሰበት ነው። አገልግሎቱን ጨርሶ ወደ መከራ የገባበት ነው። በቃ ይሄ ክላይማክስ ይሉታል የወንጌል ሰዎች። ክላይማክስ ደረጃ በቃ የመጨረሻው ደረጃ ማለት ይሄ ፐብሊክ ሰርቪሱ። ከዚህ በኋላ ሳምንቱ ሰሙነ ሕማማት ነው፣ የመከራ ጊዜ ነው። ከህዝብ ጋር የተገናኘበት የመጨረሻው ሰዓት ነው። ስለዚህ ክርስቶስ ወደ ምድር የመጣበት ዓላማ ወይም እግዚአብሔር ለኔና ለናንተ ያለውን ዓላማ ቤተክርስቲያን አስፍታ አምንታ የምትናገርበት ቀን ነው። የዚህ የሆሳዕና ቀን ነገረ ድህነቱ የሚነገርበት ቀን ነው። አያችሁ። ስለዚህ የእግዚአብሔር የማዳኑ ሥራ የእግዚአብሔር የማዳኑ ነገር በሙላት የሚነገርበት ቀን ነው። ምንድነው ሆሳዕና? what is the point of ሆሳዕና ብትሉ ይሄ ነው። በቃ አለቀ። ራሱ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 19 እዚሁ ዛሬ ከሚነበቡት አንዱ አራቱም ወንጌላውያን ብያቸዋለሁ። እዚሁ ሉቃስ 19 ላይ ስለ ኢየሱስ ክርስቶስ ወደ ምድር መምጣት ስለሱ ዓላማ ሲናገር የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ይላል። ለምንድነው ኢየሱስ ክርስቶስ የመጣው? የጠፋውን ፈልጎ ሊያድን። ኢየሱስ ክርስቶስ ወንድሞቼ የጠፋውን ፈልጎ ሊያድን መጣ። ነገር ግን ሰው ግን ለዚህ አልተገባ ሆነ። ሰው ግን ቅድም እንዳልኳችሁ ሁሉም ወደ ገዛ ፍላጎቱ ሄደ። በዚህ ጊዜ ጌታ አለቀሰ። ለዚህ ነው ያለቀሰው። ለምን? እሱ የመጣበት ዓላማ ፈልጎ ሊያድን፣ ግን ሰው ሁሉ ወደ ገዛ ፍላጎቱ ሄደ። እንግዲህ ሙሉ ታሪኩን ቅድም እንዳልኳችሁ አራቱም ወንጌላውያን ተባብረውበታል። በተለይ እዚህ ጋር ባነብላችሁ እናንተ ማቴዎስ ምዕራፍ 21ን ቅድም ነግሬያችኋለሁ። እኔ ሁሉን አላነብም ታይሙም ስለሌለኝ። እናንተ ቃሉ ያለው ማቴዎስ ምዕራፍ 21 ከቁጥር 1 ጀምሮ እስከ 27፣ ሉቃስ 19 ከ28 ጀምሮ፣ ማርቆስ 11 ከ7 ጀምሮ፣ ዮሐንስ 12ን እናንተ አንብቡ። እኔ ግን አለፍ እያልኩ ነው ካለን ሰዓት አኳያ የማየው። ለምሳሌ ማቴዎስ ሲጽፍልን እንደዚህ አለ። ምንድነው ሆነ የሚለው እዛ ማቴዎስ 21 ላይ ሁለቱን ደቀ መዛሙርት ጠራና እንግዲህ ከኢያሪኮ ተነስቶ ወደ ኢየሩሳሌም ይሄዳል። ስለዚህ ደብረ ዘይት በደረሰ ጊዜ ሁለቱን ደቀ መዛሙርት ጠራና በፊታችን ካለው መንደር ሂዱና አህያ ከነውርንጫዋ ታስራለች። ውርንጫ ግልገል ማለት ነው። ያያው ግልገል ታውቃላችሁ? እኔ በጣም ነው ይሄን ፓርት ሳልኩ በጣም እንደነቃል። ያያው ውርንጫ እንኳን ለመያዝ ሰው ሊቀመጥባት እኮ it's impossible። በጣም አስቸጋሪ ነው። አህያን አይደለም ያያው ውርንጫ በጣም አስቸጋሪ ናቸው። እንኳን ልትቀመጡባቸው መያዙም ራሱ ማለት ነው በጣም የሚገርሙ ናቸው። ስለዚህ ሁለቱን ላኩና አምጡልኝ።
አንዳች ሰው ለምን እንዲህ ታረጋላችሁ ቢላችሁ ለጌታ ያስፈልጋል በሉት፣ የዛን ጊዜ ይለቅላችኋል። እውነትም ሄዱ። ውርንጫውን ሲፈቱ ሰዎች ቆመው ነበረ። ባለቤቶቹ ምን እያረጋችሁ ነው? ለምን ትፈታላችሁ? አይ ለጌታ ያስፈልጉታል። ጌታ ብሎ ማን ይከራከራል? ለቀቋቸው። ስለዚህ አመጡ። ወገኖቼ ልብሳቸውን በሱ ላይ ያደረጉለት። ጌታችን በአህያይቱ ውርንጫ ላይ ተቀመጠ። ጉዞ ጀመረ። ህዝቡ ሆ ሆ ሆሳዕና አለ። ሆሳዕና ሆሳዕና ባሪያ ሆሳዕና የአባታችን ዳዊት መንግስት እያለ ሆአለ። ሆሳዕና ለዳዊት ልጅ ሆሳዕና በአርያም ሰላም በአርያም ይሁን፣ ለሰው ልጆችም ደግሞ ሰላም ይሁን፣ በጎ ፈቃድ የእግዚአብሔር በጎ ፈቃድ ይሁን ብሎ ህዝቡ ዘመረ ይላል። ስለዚህ እንደዚህ ለምን ቢባል ማንም እንዲህ ቢላችሁ ለጌታ ያስፈልጉታል በሉት። ቁጥር 5 ላይ ምን ይላል? ከዛም በፊት ትንቢት ነበረ። ዘካርያስ ምዕራፍ 9 ቁጥር 9 ላይ ይሄ ቃል ተቀምጧል። ለምንድን ነው ኢየሱስ ክርስቶስ በአህያ የገባው? አንድም አህያ በጣም የተናቀች ነው፣ ስለኛ ሲል ገባ። ሁለቱም ትንቢት ነበረ። ምን የሚል? ንጉስሽ ኢየሱስ ክርስቶስ ንጉስ ሆኖ የገባበት ቀን ነው ብያቸዋለሁ። ዛሬ ንጉስሽ የዋህ ሆኖ በአህያና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሉ ተብሎ በነቢያት የተነገረው ይፈጸም ዘንድ ይሄንን አደረገ። ደቀ መዛሙርት ሄደው እንዳዘዛቸው ኢየሱስ እንዳዘዘ አደረጉ። አህያይቱና ውርንጫውን አመጡለት፣ ልብሳቸውን በእነሱ ላይ ጫኑ፣ ተቀመጠባቸው ይላል። ስለዚህ ብዙ ህዝብ ልብሳቸውን በመንገድ ላይ እያነጠፉ የዘንባባ እያነጠፉ የሚቀድመው ህዝብ ለሚከተለው ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ሆሳዕና በአርያም ሆሳዕና በአርያም። በነገራችን ላይ ህዝቡ ይውላችሁ አንድም ትንቢቱ ይፈጸም ዘንድ ነው። ህዝቡ ግን ለምንድን ነው እንዲህ? በዛን ሰዓት ይገርማችኋል፣ ህዝቡ በጣም ተደሰተ። ልብሱን የሚያነጥፈው ያነጥፋል፣ የዘንባባ ዝንጣፊ እያመጣ ሌላው ያነጥፋል። በጣም ደስ አለ። ለምን? የዳዊት ልጅ ሊነግስ በእነሱ ቤት አንድም ይነግስና በቃ ስራ ሳይሰሩ ያን ጊዜ ከዚህ በፊት 5ቱን ዳቦ አትረፍርፎ እንዳበላቸው 2ቱን ዓሣ አትረፍርፎ እንዳበላቸው አሁንም እነሱ ስራ ሳይሰሩ እንደዛው ደስ ያላቸው አባታቸው ነው። ደስ ያላቸው ለዚህ በጣም ደስ ያለው ህዝብ ሆም ይለው ለዚህ ነው ሆሳዕና ሆሳዕና ሆሳዕና። የሚገርማችሁ ደግሞ ሌላው ሐዋርያት እጅግ ደስ አላቸው። በጣም በቃ ተደሰቱ። ምክንያቱም ለንግስና ነው የሚገባው። አልገባቸውም ይላል በኋላ ከትንሣኤ በኋላ ሚስጥሩ የገባቸው ነው። ስለዚህ አንደኛ ይሄው ዌልካም ሆሜጅ አለ ማለት ሲመጣ ንጉሱን ሲቀበሉት ሲያዩ እነሱም ደስ አላቸው። ምክንያቱም ደጃዝማችና ግራዝማች የሚሆን አይነት ተሰማቸው። ደስ አላቸው፣ ተፍነከነኩ ሐዋርያት ጭምር። በዚህ ሰዓት ያዘነና ያለቀሰ አንድ ሰው ነበረ። ጌታችን አለቀሰ። አያችሁ፣ እነሱ ደስ አላቸው፣ እሱ ግን አለቀሰ። የሚቀድመው ህዝብ የሚከተል ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበረ ይላል። በዚህ መልክ እያለ መጣና ቅዱስ ሉቃስ ምን ይለዋል? ከዚህ በኋላ ምን ይላል? በጌታ ስም የሚመጣ ንጉስ የተባረከ ነው። ይቅርታ ሉቃስ 19 ከቁጥር 38 ጀምሮ ነው ማነበው ቁጥር 10 ምዕራፍ 19 ቁጥር 38 በጌታ ስም የሚመጣ ንጉስ የተባረከ ነው፣ በሰማይ ሰላም በአርያም ክብር ይሁን አሉ። ከህዝቡ መካከል ከፈሪሳውያኖች አንዳንዶች አዩና የቤተ መቅደሱ ሰዎች ቅር አላቸው። መምህር ሆይ ደቀ መዛሙርቱን ገሰጻቸው ዝም ይበሉ። ለአንተ እኮ ስለ እግዚአብሔር ክብር ሰጡ፣ የኮልክ አይደለም ማለት። እሱን አላመኑበትም፣ አላወቁትም ማን እንደሆነ። መልሶ አላቸው እነዚህ ድንጋዮች እነዚህ ሰዎች ዝም ቢሉ እነዚህ ህፃናት ዝም ቢሉ ድንጋዮች ይጮሃሉ አለ። ካለ በኋላ ቁጥር 41 ላይ የፈለኩት ነው ይሄንን። ሲቀርብም ወደ ኢየሩሳሌም ሲቀርብ ይላል። ሲቀርብም ከተማይቱን አይቶ አለቀሰ። ርዕሳችን ምን ነበረ? ጌታችን አለቀሰ። የሞተለት ሲሞት አይቶ ጌታ አለቀሰ። የወደፊቱን አይቶ አለቀሰ። ኢየሩሳሌምን አይቶ አለቀሰ። ጥፋቷን አይቶ አለቀሰ። እንደዚህ ይላል። እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታቂ፣ አሁን ግን ከዓይንሽ ተሰውሯል።
ወራት ይመጣብሻል ጠላቶችሽ ቅጥር ይቀጥሩብሻል ይከቡሻል በየበኩልም ያስጨንቁሻል አንቺንም ባንቺም ውስጥ የሚኖሩ ልጆችሽን ወደ ታች ይጥላሉ ባንቺ ውስጥ ድንጋይ በድንጋይ ላይ አይተውም የመጎብኘትሽ ዘመን አልቋልና ብሎ አለቀሰ አልቅሶ ወደ ኢየሩሳሌም ገባ ወደ ቤተ መቅደስ ገባ ቤተ መቅደስ ሲገባ ቤተ መቅደሱ ዋሻ ሆኖ ነበር ቤተ መቅደሱ የንግድ ቦታ ሆኖ ነበር መንፈሳዊ የጸሎት ቦታነቱ ቀርቶ መሸቀጫ መለወጫ ሆኖ ነበር አንድ ሁለተኛ የሽፍቶች መጠራቀሚያ የሌቦች መጠራቀሚያ ሆኖ ነበር ቤተ መቅደሱ ልክ እንደኛ እንዳሁኑ ማለት ነው እሺ ሰውን መናገር ይቀላል አይደል እኛ ቤተ መቅደስ ምን አይነት ነው እኛ አገልጋዮች ምን አይነት ህይወት ነው ያለን ነጋዴዎች ነን እውነተኛ የወንጌል አገልጋዮች ነን ወይስ እውነተኛ የወንጌል ሸቃጮች ነን እኛ እውነተኛ ለእግዚአብሔርና ለህብረተሰቡ የምንጨነቅ ነን ወይስ ለራሳችን ክብር የምንጨነቅ ነን ዛሬ ክርስቶስ ተመልሶ ቢመጣ ወንድሞቼ በቸርነቱ እንጂ እያንዳንዳችን አገልጋዮች እየተገረፍን እንወጣ ነበር ከቤተ መቅደስ ይሄ እውነት ነው ዛሬ ቀሚሳችንን አሳምረን መስቀላችንን ስላደረግን አይደለም ወንድሞቼ በድፍረት አይደለም እንናገረው በትህትና ነው ይሄ እውነት ነው ምክንያቱም እውነትን ተናግረን ብንጸጸት ቢያንስ እግዚአብሔር ይቅር ይለናል እንደዚህ ይላል ወደ ታሪኩ ልመለስ ሲቀርብም ከተማይቱን አይቶ አለቀሰ እንዲህም እያለ ለሰላምሽ የሚሆነውን በዚህ ቀን አንቺስ አውቀሽ ብሎ እንግዲህ ይሄን ታሪክ አነበው ቀጥሎ ምንድነው ወደ ቤተ መቅደስ ሲገባ ወደ መቅደስ ገብቶ በእርሱ የሚሸጡትን የሚገዙትንም ያወጣ ጀመር እርሱም ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል እናንተ ግን የወንበዴዎች ዋሻ የማዋሻ የወንበዴዎች አድርገውት ነበር ወንበዴዎች ይዛሉ መሳሪያቸውን ይዘው ወንበዴዎች ነበሩ የወንበዴዎች ዋሻ አደረጋቸው አላቸው እለት በመቅደስ ያስተምር ነበር ነገር ግን የካህናት አለቆችና ጻፎች ህዝቡ ታላላቆች ሊገሉት ይፈልጉ ነበር አያችሁ ታሪኩ ይሄ ሆነ በዚህን ጊዜ ምን አደረገ በጅራፍ እየገረፈ አስወጣቸው ሸቃጮችን ጠረጴዛቸውን እየገለበጠ እነሱ እዛ ውስጥ ያሉ ሽፍቶችን እየገረፈ አስወጣ ይላል ወንድሞች ታሪኩ ጠቅለል ባለ መልኩ ነው እንግዲህ ሆሳዕና ስንል ሆሳዕና ወርዱ ወይም ቃሉ ምን ማለት ነው ብለን ብንል አቤቱ አሁን አድን ዳዊት መዝሙረ ዳዊት ላይ መዝሙር 17 እስከ 18 ቁጥር 25 ላይ ታገኙት አቤቱ አሁን አድነን እግዚአብሔር አቤቱ አሁን አቅና ቅዱሳን እኮ እንደዚህ ነው ጸለዩት እነ ኢሳይያስ የጸለዩት እግዚአብሔር ምነው ሰማይን ቀደህ ብትወርድ እነ ዳዊት የጸለዩት ይሄንን እኮ ነው ብለዋል ያሉትን ነው ሆሳዕና ማለት አሁን አድን አቤቱ አሁን አድን አቤቱ አሁን አድን አቤቱ አሁን አቅና በእግዚአብሔር ስም የሚመጣ የተባረከ ነው እንግዲህ ቅድም ነግሬያቸዋለሁ አንድም ከሚመጣው ከማንም ያለው አንድም ከሚመጣው የሮማን ትጠፋ ነበር ሁለቱም ደግሞ የሰው ልጆች ወገኖቼ ከአዳም ፍዳና ከአዳም መርገም ይዟቸው ስለነበረ መድኃኒዓለም በዚህ ምክንያት ወገኖቼ አዝኖ ነበር ስለዚህ ከዚህ ከምንድነው ብለን ብንል አንድም እንዳልኳችሁ ከሮማውያን ሁለቱም ከዕዳ ፍዳ ዕዳ ነበረብን መርገም ነበረብን አንድ ነገር ደስ የሚለኝ ሁሌ መጽሐፍ ቅዱስን አነባነ በመጨረሻው ላይ ራእይ ዮሐንስ ላይ ምን የሚል ቃል አለ መሰላችሁ በቃ አለቀ ከእንግዲህ ወዲያ መርገም የለም it is paid off ተከፈለ በክርስቶስ it is done አለቀ ከእንግዲህ መርገም የለም በሰማይ ቤት ምንም ርኩሰት የለም ከእንግዲህ መርገም የለም በመርገም ምክንያት ነው የወጣነውኛ ከገነት ስለዚህ ወገኖቼ ቅድም እንዳልኳችሁ እንግዲህ ቤተክርስቲያን የለቱ መልእክት ምንድነው ብለን ብንል ክርስቶስ በንጉስነት ማዕረግ ንጉስ ሆኖ የገባበት ቀን ነው አንድም ንጉስ ሆኖ የገባበት ሁለተኛም መስቀል ላይ ሊነግስ ለሚቀጥለው ሳምንት መስቀል ላይ ሊነግስ የገባበት ጊዜ አያችሁ ስለዚህ ቤተክርስቲያን መልእክቷ ዛሬ እግዚአብሔር የክርስቶስ የማዳኑ ነገር ቤተክርስቲያን አብዝታ ሞልታ የምትናገርበት ቀን ነው የእግዚአብሔር የማዳኑ ነገር እዚህ ጋር ቀደም እንዳልኳችሁ ጌታ ለምን በአህያ ተቀምጦ መጣ ትንቢቱ ስላለ አስቀድሞ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ አንቺ ጽዮን ሆይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ አንቺ ኢየሩሳሌም ሆይ እልል በይ እነሆ ንጉስሽ ጻድቅና አዳኝ ሆኖ
ትሁት ሆኖ በአህይቷ ግልገል በውርንጭቷ ላይ ተቀምጦ ወደ አንቺ ይመጣል። ለዚህ ነው። ስለዚህ ኢየሱስ ክርስቶስ ንጉሥ ነው። ራሱ እዚህ ጋር ቆለ እነሆ ንጉሥሽ ጻድቅ ማለት እውነተኛ ፈራጅ ነው። እነሆ ንጉሥሽ አዳኝ ነው። ዛሬ መልእክት ምንድነው ቤተክርስቲያን ታስተምረው? ኢየሱስ ክርስቶስ ያድናል። ስለ እግዚአብሔር ሰዎችን አንድ ልጁን ኢየሱስ ክርስቶስን ልኮ አድኗል፣ እባካችሁ ይህን ጸጋ ተቀበሉ እያለች ነው ታስተምረው። ወገኖች ሰው ግን በዚህ መልክ ሄዷል ወይ ጥያቄ ነው። ስለዚህ እዚች ጋር ሰዓቴ እየሄደ ስለሆነ ጥቂት ነገር ተናግሬ ልሰራው። ጥቂት ነገር ማንሳት የሚፈለገው ለመሆኑ እንግዲህ ቅድም እንዳልኳችሁ የእግዚአብሔር ዓላማ የእግዚአብሔር የማዳን ስራ እግዚአብሔር ለኛ ያለው እቅድ ነው የሚነገርበት ቀን ነው ብያችኋል። ለመሆኑ እግዚአብሔር ለኛ ያለው ሐሳብ ምንድነው? ቅድም ነግራችሁ ዓለም ሳይፈጠር ቁጭ ብሎ እግዚአብሔር አሰበ። ዓለም ሳይፈጠር ኤፌሶን ምዕራፍ 1 ላይ ሄዳችሁ አንብቡ። ዓለም ሳይፈጠር ሰዎችን እፈጥራለሁ፣ የሰው ልጅ እፈጥራለሁ፣ ነውር የሌለበት ቅዱስ እንደኔ ከኔ ጋር የሚሆን ልጄ ያደርጋለሁ፣ ቤተሰብ ያደርጋለሁ ብሎ እግዚአብሔር አሰበ። በኋላ መልሶ ሲያስብ ሰው እንደሚወድቅ አወቀ። እግዚአብሔር አይደለም ሰው እንደሚወድቅ አወቀ። እግዚአብሔር ባወቀ ሰዓት ደግሞ ምን አለ? አይ ሰውን እፈጥረዋለሁ፣ ሰው ይወድቃል፣ ነገር ግን አንድ ልጄን ኢየሱስ ክርስቶስን እልክና በሱ ግርፋትና ቁስለት ሰውን መልሼ እሰበስባለሁ። ለዚህ እኮ ነው ቅድም መድኃኔዓለም ክርስቶስ አለቀሰ። ኢየሩሳሌም ስንት ጊዜ ልሰበስብሽ ሞከርኩ ያለው እኮ ነው። ይሄ እግዚአብሔር አስቀድሞ ስለዚህ ሰውን እፈጥራለሁ፣ ሰው ይወድቃል፣ ግን በልጄ በኢየሱስ ክርስቶስ አድነዋለሁ ብሏል። ስለዚህ እግዚአብሔር ለኛ ያለው ሐሳብ ምንድነው ብለን ብንል እግዚአብሔር ወንድሞች ለኛ ያለው ዓላማ ለኛ ያለው እቅድ በፊቱ ቅዱሳን ልጆቹ ቅዱሳን ቤተሰቦቹ እንሆን ዘንድ ነው። እግዚአብሔር ለኛ ያለው ሐሳብ ወገኖቼ የዘላለምን ሕይወት እንድናገኝ ነው። የዘላለምን ድህነት እንድናገኝ ነው። የሱ ሐሳብ ይሄ ነው። ከሰው ማንም ሰው እንዳይጠፋ እግዚአብሔር እንደ ሰው አይደለም። ዓለም ሁሉ እንዲድን ይፈልጋል። ኢትዮጵያ ብቻ እንድትድን አይደለም። እና አንዳንድ አሁን እኔ ወንድሞችና እኔ እንደምንሰብከው አይደለም። ኢትዮጵያ ብቻ አይደለም። እግዚአብሔር ዓለም ሁሉ እንዲህ ለዓለም እኮ ነው የሞተው። መድኃኒት ዓለም እኮ ነው የሚባለው። የዓለም መድኃኒት እኮ ነው። ላመኑት ለተጠመቁት ሁሉ መድኃኒት ሰጥቷል። ወደ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ላመኑት ለተጠመቁት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። አለቀ። it is done። ስለዚህ ኢትዮጵያ ብቻ ሳትሆን የምትድነው ከተቀበለች ሶማሊያ፣ ፓኪስታን፣ ሳውዲ፣ ራሽያ፣ ቤልጂየም ዓለም ሁሉ ነው ወንድሜ። እኔ ሁሉ ዓለም እንደው ቢድን ደስ ይለኛል። ምን ደስ ይላል። እግዚአብሔር እኮ አባታችን እኮ ቤቱ እኮ ሰፊ ነው። ምን ችግር አለው አይደለም? እዛ ይሄው እዚህም እንደዚህ ያኖር የለን እንደ ወንድሜ። ስለዚህ እግዚአብሔር ለኛ ያለው ዓላማ ምንድነው? የዘላለምን ሕይወት የዘላለም ድህነት መስጠት ነው። እግዚአብሔር ለኛ ያለው ሐሳብ ወገኖቼ ሰማያዊ በረከት ማደል ነው። ለኛ ያለው ሐሳብ እግዚአብሔር ፍቅር ነው። እግዚአብሔር እኮ ፍቅር ነው። do you know that እግዚአብሔር ራሱ ፍቅር ነው። ራሱ የፍቅር ምንጭ ነው። እግዚአብሔር ጋር አለመውደድ የሚባል የለም። በቃ እግዚአብሔር ምንጩ ራሱ ነው። he is the source of love። ስለዚህ እግዚአብሔር ለኛ ያለው ወገኖቼ ሐሳብ ሰማያዊ በረከት ነው። ሰው ሁሉ ይድን ዘንድ ነው። አዎ እግዚአብሔር ለኛ ያለው አልቲሜት ጎሉ ልጆቹ ቤተሰቦቹ ሆነን ከሱ ጋር ለዘላለም እንድንነግስ ነው። ማን ይሄንን ያምናል? ሰው እኮ አያምንም። ይሄንን ማን ያስተውላል? ሰው እኮ ይሄንን መቀበል እኮ ይከብዳል። ልንነግስ ነው። አዎ ወንድሜ ስማኝ፣ ልንነግስ እኮ ነው። ሰው ግን አልገባውም። ለዚህ ነው መድኃኔዓለም ሰው እንዳልተረዳ ባወቀ ጊዜ አለቀሰ። አዎ ወገኖቼ እግዚአብሔርን ሐሳብ ዛሬስ ማን አስተዋለ? ከትውልዱ ማን ተረድተናል? እኛ ክርስቲያኖች የምንል ተረድተናል። ለዚህ እኮ ነው ኢሳይያስ ምዕራፍ 53 ላይ እረ ከትውልዱ ማን አስተዋለ አለ። ከትውልዱ ለመሆኑ ማን አስተዋለ? ይሄ እኮ ገና ከክርስቶስ 700 ዓመት በፊት የተናገረው የወደፊት የሚሆነው አይቶ እኛን አይቶ እኮ ነው። ለዚህ ነው መድኃኔዓለም ያለቀሰው። ርዕሳችን ምንድነው? ጌታችን አለቀሰ። የሞተለት ሰው ሲሞት አይቶ አለቀሰ። ስለዚህ ኢሳይያስ ምን አለ? እረ ከትውልዱ ማን አስተዋለ? እኛም አላከበርነውም። ኢሳይያስ 53 ቁጥር 3 እኛም አላከበርንም፣ እሱ
እሱ ግን በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እርሱ ስለኛ መተላለፍ ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሳጽ በሱ ላይ ነበር፣ የመዳናችን ነገር በሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን ተቅበዝብዘን ጠፍተን ነበረ፣ እግዚአብሔርን የሁላችንን በደል በእርሱ ላይ አኖረ። ምን አረገ? እግዚአብሔር የሁላችንን በደል። አያችሁ፣ ይሄ ነው። ለዚህ ነው መድኃኒዓለም ያለቀሰው። እግዚአብሔር የሁላችንን በደል በእሱ ላይ አኑሮ የእኛም በደል ተሸክሞ ሰው አሁንም ይህን የሞተለት ሲሞት አለቀሰ ያልነው ለዚህ ነው። የሁላችንን በደል ተሸክሞ የሁላችንን ኃጢአት ተሸክሞ ሰው እንዲድን ነበረ። ሰው አልድን ሲል አየና አለቀሰ። ስለዚህ ሁላችን ተቅበዝብዘን ጠፍተን ነበረ። እግዚአብሔር የሁላችንን በደል በሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንደዚሁ አፉን አልከፈተም። በማስጨነቅ በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን መንገድ እንደተወገደ ከትውልዱ ማን አስተዋለ? ማን አስተዋለ አለ ኢሳይያስ። ወንድሞቼ ማን አስተዋለ? የሌሎቹን መናገር ቀላል ነው። አስተውለናል እኛ ወንድሞቼ። እግዚአብሔር ዛሬም ያለቅሳል። በደንብ አድርጋችሁ ስሙ። ዛሬም እግዚአብሔር ያለቅሳል። ዛሬም ከእግዚአብሔር ተለይተን ወገኖቼ ስንኖር እግዚአብሔር ያለቅሳል። ዛሬም ወገኖቼ በኃጢአትና በስጋ ህይወት ብቻ በኃጢአት ህይወት ስንኖር በዚህ ዓለምን ወደን በዓለም መኖር መልካም ነው። ዓለምን መውደድ የእግዚአብሔር ጠላት ነው። ዓለምን መውደድ ማለት በዚህ ዓለም የሚደረገው ኃጢአት ለማለት ነው። ስለዚህ በኃጢአት ስንኖር ዛሬም መድኃኒዓለም ያለቅሳል። በቂም በጥላቻ በዘረኝነት ውስጥ ስንኖር መድኃኒዓለም ዛሬም ያነባል። እኛን ሲፈጥረን እኛን ሲወልደን እኛ የተወለድነው ከአንዱ ከክርስቶስ ዘር ነው። ዳግም የተወለዳችሁት ከማይጠፋ ዘር ነው ይላል እግዚአብሔር ቃል። ከማይጠፋ ዘር ተወለድንና እኛ ግን ወገኖቼ ወደቅን። ምን ሆንን? የሰው ዘር ሆንን። ትግሬ ሆንን፣ አማራ ሆንን፣ ኦሮሞ ሆንን፣ ሶማሌ ሆንን። ይህንን ሲያይ መድኃኒዓለም ዛሬም ያለቅሳል። ስለዚህ ወገኖቼ ሰው ካዘጋጀለት እግዚአብሔር ከፈጠረው ዓላማ ሰው ሲጎድል ዛሬም ያለቅሳል። በምድር ላይ እውነት ሲጠፋ፣ በቤተ ክርስቲያን እውነት ሲጠፋ እግዚአብሔር ይህንን ሲያይ ዛሬም ያለቅሳል። በአጠቃላይ የሞተለት ሕዝብ ተመልሶ ሲሞት እግዚአብሔር ያለቅሳል። ለዚህ እኮ ነው እግዚአብሔር ምን አለ? እረ ከዚህ ምንድነው ያላደረኩላችሁ? ምንድነው ያላደረኩት? እስቲ ራሳችሁ ፍረዱ እኮ ነው የሚለን። እዛ ኢሳይያስ ምዕራፍ 5 ላይ እንደዚህ ይላል፣ በወይን ፍሬ መስሎ እኔ አሁን ስለ ወይኔ እናገራለሁ። ወይን ተከልኩኝ፣ የሚያስፈልጋትን ማዳበሪያ እንደ ዘመኑ ፍግ ምናምን አደረኩላት፣ ፍሬ እንድታፈራ ተማመንኩ። ነገር ግን ወይን ፍሬ እንድታፈራ አስጠብቃት፣ እሷ ግን መራራ ጎምዛዛን ፍሬ አፈራች። ለወይኔ ምን አላደረኩም? እናንተ ፍረዱ ይላል ኢሳይያስ ምዕራፍ 5። እንደዚህ ይላል። አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማ ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ማሰም፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ያ ወይን ምን አፈራ? ኮምጣጣ ፍሬን አፈራ። ልክ እንደኛ ክርስቲያኖች ነው ስንባል መስቀላችንን አጥልቀን ግን ገዳዮች እንደሆን ነው ማለት ነው። መስቀላችንን ቀሚሳችንን አድርገን ቤተ መቅደስ ውስጥ እንደምንሸቅጠው ማለት ነው። ይሄ ማለት ነው። ሌላ እንኳን ፍሬ እንድናፈራ ሲተማመንብን ወይንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች በእኔና በወይኔ መካከል እስኪ ፍረዱ። ለወይኔ ያላደረገው ከዚህ ሌላ ላደርግለት የምችለው ምንድን ነው? ወይኔ ያፈራል ጣፋጭ ብዬ ስተማመን ስለምን ሆምጣጣ አፈራ? ዛሬም መድኃኒዓለም ያለቅሳል። ወንድሞቼ ጣፋጭ ፍሬ እንድናፈራ ለዚች ምድር ብርሃን እንድንሆን መድኃኒዓለም ሲጠብቀን፣ ለዚች ጎምዛዛ ምድር ጨው እንድንሆን ሲጠብቀን፣ እኛ ግን መራራና እሬት ስንሆን መድኃኒዓለም ዛሬም ያለቅሳል። እግዚአብሔር ወንድሞቼ ዛሬም ያለቅሳል። ከዚህ በኋላ እንዲህ ነው ያለው፣ ማረገውን አውቃለሁ። አሁን ግን በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅለዋለሁ፣ ለማሰማሪያ ይኖራል። በቃ
ከብቶች የሚሰማሩበት ይሆናል። ቅጥሩን አፈርሰዋለሁ፣ ለመረገጫ ይሆናል፣ ባድማ አደርገዋለሁ ብሎ አለ። በቃ ትምህርቴን ጨረስኩ። አያችሁ። ስለዚህ ይሄ ሆነ ትልቁ ነገር። ሌላው ቅድም ያነሳ ነው። በዚህ በሆሳዕና ቀን መድኃኔዓለም ክርስቶስ በቤተ መቅደስ ገብቶ ሲመለከት ቤተ መቅደሱ ተበላሽቶ አየው። አንድም የንግድ ቦታ ሆኗል፣ ሁለቱም የወንጀለኞች ዋሻ ሆኗል። አዘነ። ቤቴ የጸሎት ቤት ነበረ፣ እናንተ ግን የንግድ ቤት አደረጋችሁ። ቤቴ ሰዎች ለነፍሳቸው የሚጠጉበት የሚጠለሉበት አምባ መጠጊያ ነበረ፣ እናንተ ግን የሽፍቶች ማደሪያ ያደረጋችሁታል። ልክ እንደኛው ማለት ነው። እኛ ቤተክርስቲያንን የሽፍቶች ማደሪያ አላደረግንም። የኢትዮጵያ ምድር ትፍረድ። አላደረግንም። ሽፍቶች ቤተ መቅደስ ውስጥ አልገቡም። ንግድ አልተነገደም በቤተ መቅደሳችን። ዛሬም ንግድ አይነገድም በቤተ መቅደስ። ቤተ ክርስቲያን መሆኑ እስኪጠፋ ድረስ እኛ አገልጋዮች ጭምር ነጋዴዎች አይደለን። ሁለት ቃል ተናግረን ይሁን። ለማንኛውም አጠቃላይ ምን ተማርን ዛሬ ወገኖች? ስለዚህ ወገኖቼ መድኃኔዓለም ክርስቶስ በሆሳዕና ወደ ቤተ መቅደሱ ገባ። ቤተ መቅደስ ውስጥ የሚሸጡትን የሚለውጡትን ሽፍቶቹን እየገረፈ አስወጣ። ቤቴ የጸሎት ቦታ ነው እንጂ የዚህ ቦታ አይደለም። ምን ተማር? ስለ ሆሳዕና ተማር። የተነሳንበት ርዕስ ጌታችን አለቀሰ። ለምን አለቀሰ? የሞተለት ሰው ሲሞት አይቶ መድኃኔዓለም አለቀሰ ብለን ስለ ሆሳዕና ታሪክ አመጣ። ስለ ሆሳዕና ታሪክ ተማር። በተለይ ሁለት ሐዋርያትን መርጦ ሂዱና ከፊት ለፊታችን ካለችው መንደር አህያይቱን አንጡልኝ ብሎ ሄዳችሁ ፈታችሁ አንጡልኝ የተባለው ለዛን ጊዜ አህዮች እንዲፈቱ ነው። አሁን ግን ፈታችሁ አንጡልኝ የተባሉት ጳጳሳትን፣ ቀሳውስትን ህዝቡን ከኃጢአት እየፈታችሁ አንጡልኝ፣ ህዝቡን ከኃጢአት እየፈታችሁ አንጡልኝ ለእግዚአብሔር መንግስት። እኛ ግን ምን ሆንን? ጳጳሳትና ቀሳውስት፣ ወንጌላውያን፣ አገልጋዮች፣ ሰባኪ ምን ሆንን? ወንድም ህዝቡን ከኃጢአት የምንፈታንን ወይስ እኛ ራሳችን ተሳስረን ተጠላልፈን ውሉ ጠፍቶ ቁጭ ብለናል? አይደለም እንዴ? ዋሸው ይሁን እስቲ። ለማንኛውም ወገኖቼ ከዚህ በኋላ መድኃኔዓለም ክርስቶስ በአህያይቱ ተቀምጦ ወደ ኢየሩሳሌም እንደገባ በቢታንያም ሲደርስ ኢየሩሳሌምን አይቶ አለቀሰላት ብለናል። ይህንን የተማርነው ዋናው ግን መሰረታዊ ሐሳብ ቤተክርስቲያን በተለይ የክርስቶስን የማዳን ትልቁ ነገር ያለቀሰው የሰው ልጆች እሱ ብዙ ዋጋ ከፍሎ የሰው ልጆች የማይድኑ መሆኑን ሲያይ አለቀሰ። ከዚህ ምን እንማራለን? 3 ነጥብ ጨርሻለሁ። አንደኛ ወገኖቼ እግዚአብሔርን እንዳናስለቅሰው፣ መድኃኔዓለምን እንዳናስለቅሰው ዛሬ እድል ሰጥቶናል በንስሐ ወደሱ እንድንመለስ። ስለዚህ እግዚአብሔርን እንዳናሳዝን ለእርሱና ለእርሱ ብቻ እንኖርለት። ደስ ይለዋል የዛን ጊዜ። የሱ ሐሳብ ሌላ ከኛ ይፈልገው ነገር የለም። ይሄ ደግሞ ስራችን አይከለክል፣ ትምህርታችን አይከለክል፣ ምንም ነገር ቤተሰብ መርዳት አይከለክል፣ አገር መርዳት አይከለክል። ስለዚህ ለእግዚአብሔር ዓላማ እንኑር፣ ለተፈጠርንበት ግብር እንኑር። የእግዚአብሔር ዓላማ አንደኛ እናድርግ፣ ሌላ ሁለተኛና ሶስት እናድርግ። ቤተ መቅደሱን መነገጃ እናድርግ። ቤተ መቅደሱን የወንጀለኞች ቤት አናድርግ። ዛሬ የተማርነው ይሄ ነው። ደስ የሚለውን ነገር ልንገራችሁና ልዝጋው። ዛሬ ማልመሸ ተሳይል ለሌሎች መሽቷል። የመሸባቸው ሰዎች አሉ፣ የሞቱ ሰዎች አለቀ። የተስዳ እግዚአብሔር ቃል በዕብራውያን ምዕራፍ 9:27 ላይ ስለ ሰው እድል ሲናገር ለሰው አንዴ መሞት ከዛ በኋላ ፍርድ ይጠብቀዋል። የሞቱ ሰዎች አለቀ በቃ። መልካም የሚስሩም አይሱም በቃ አይነሱ ጉዳይ አለ። ለኔና ለእናንተ ግን ዛሬም አዲስ ነው። ዛሬም ወደ እግዚአብሔር ተመልሰን ጌታዬ ሆይ እኔ በህይወቴ በድያለሁ፣ በሐልዮ በገቢር በነቢብ እግዚአብሔር አንተን በሐሳብ በስራ በመናገር አጥፍቻለሁ፣ እኔ ልጅ መጥቻለሁ ተቀበለኝ ስንለው እግዚአብሔር የቀደመ ኃጢአታችንን ይቅር ብሎ ይቀበለናል። ዛሬም በክርስቶስ አዲስ ቀን። መልካም ሆሳዕና ይሆንላችሁ። ደህና ሁኑልኝ። አሜን።